ማኑሄም የእግዚአብሔርን መልአክ ነገርህ በደረሰ ጊዜ እንድናከብርህ ስምህ ማን ነው አለው። የእግዚአብሔርም መልአክ ስሜ ድንቅ ነውና ለምን ትጠይቃለህ አለው። መጽሐፈ መሳፍንት ምዕራፍ 13 ከቁጥር 17 እስከ 18። ከሞት የሚያድነው መልአኩ ይመጣል፣ ጸሎት መሻትንም በፍጥነት ይሰማል። ከመላእክት ወገን ከሚባሉት ሁሉ ማን እንደ ሚካኤል ይገኛል ገናና። ከሞት የሚያድነው መልአኩ ይመጣል፣ ጸሎት መሻትንም በፍጥነት ይሰማል። ከመላእክት ወገን ከሚባሉት ሁሉ ማን እንደ ሚካኤል ይገኛል ገናና። በሌሊት ጨለማ በቀንም ብርሃን ሞትን የሚለውጥ ልክ እንደ ባህራን ቀዳሚ አድርጎ እግዚአብሔር ሾመው። ታላቁ መልአክ ቅዱስ ሚካኤል ነው። ታላቁ መልአክ ቅዱስ ሚካኤል ነው። ከሞት የሚያድነው መልአኩ ይመጣል፣ ጸሎት መሻትንም በፍጥነት ይሰማል። ከመላእክት ወገን ከሚባሉት ሁሉ ማን እንደ ሚካኤል ይገኛል ገናና። የፈጣሪን ትእዛዝ ሊፈጽም የሚላክ ስሙንም መስካሪ ገናናው መልአክ መልአከ ምክሩ የእግዚአብሔር አበጋዝ በኃይሉ የሚያከሽ የዲያብሎስን መርዝ በኃይሉ የሚያከሽ የዲያብሎስን መርዝ ከሞት የሚያድነው መልአኩ ይመጣል፣ ጸሎት መሻትንም በፍጥነት ይሰማል። ከመላእክት ወገን ከሚባሉት ሁሉ ማን እንደ ሚካኤል ይገኛል ገናና። ሹመቱ ከፍ ያለ ለመላእክቷና አምላክን አክብሮ ይሆን ገናና። ዳንኤልን ሊታደግ ይረዳው የመጣ እርሱ ነው ሚካኤል ጭንቀትን ያወጣ። እርሱ ነው ሚካኤል ጭንቀትን ያወጣ። ከሞት የሚያድነው መልአኩ ይመጣል፣
መሻትንም በፍጥነት ይሰማል። ከመላእክት ወገን ከሚባሉት ዋና ማን እንደ ሚካኤል ይገኛል ገናና። የአምላክ ስም አለበት በታላቅ ስሙ ላይ ይከንፋል ሚካኤል ተልኮ ከአዶናይ። መልአከ ኢዮር ኃይሉ የበረታ በሰማይ ሰልፍ ላይ ሰይጣንን የረታ በሰማይ ሰልፍ ላይ ሰይጣንን የረታ ከሞት የሚያድነው መልአኩ ይመጣል። ጸሎት መሻትንም በፍጥነት ይሰማል። ከመላእክት ወገን ከሚባሉት ዋና ማን እንደ ሚካኤል ይገኛል ገናና። ከሞት የሚያድነው መልአኩ ይመጣል። ጸሎት መሻትንም በፍጥነት ይሰማል። ከመላእክት ወገን ከሚባሉት ዋና ማን እንደ ሚካኤል ይገኛል ገናና።